ሰላም እንዴት ቆያችሁ? በዛሬ መርሃ ግብራችን የምናነሳው ጉዳይ ስለ ዐቢይ ጾም ሙሉ የታሪክ አንድምታና የሳምንቱን ሰንበተ ስያሜ ትርጉም የሙሉ ሳምንቱን በዝርዝር እናነሳለን። አብራችሁን ትቆዩ ዘንድ ጋበዝን። በቅድሚያ ግን ለዚህ ቻናላችን አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ተቀላቀሉን። መልካም ቆይታ። በመጀመሪያ የምናገኘው አንደኛ ሰንበት ዘወረደ ሲሆን ዘወረደ የሚለው ስያሜ አምላክ ከሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም መገለጡን የሚያመለክት ቃል ሲሆን ይህን ስያሜ ከቅዱስ ያሬድ አግኝቶታል። ሙሴኒ ጾመ ሕርቃል ተብሎም ይጠራል። ከዘወረደ እስከ ደብረ ዘይት ያሉት 5ቱ ሳምንታት ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕና ደብረ ዘይት የ5500 ዓመታትና የእግዚአብሔር አብ ምሳሌ ሲሆኑ የአብ ምሳሌ በሆነው በግዕዝ ዜማ እንዲቆም አድርጓል። ስድስተኛው ሳምንት ገብርኄር ደግሞ በዕዝል ዜማ እንዲቆም አድርጓል። ይህም የእግዚአብሔር ወልድ ምሳሌ ሲሆን ወልድ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ በአጭር ቁመት በጠባብ ደረት ተወስኖ በስድስተኛው ሺህ አጋማሽ መምጣቱን ያመለክታል። በሰባተኛው ሳምንት በሰሙነ ኒቆዲሞስ ደግሞ አራራት ዜማ እንዲቆም አድርጓል። በዚህ ሳምንት ኢየሱስ ክርስቶስ ለኒቆዲሞስ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ሲል የተናገረው ለኒቆዲሞስ ነው። ስለዚህ አራራት ዜማ የመንፈስ ቅዱስ ምሳሌ ነውና ከመንፈስ ቅዱስ መወለድን በተረዳ በኒቆዲሞስ ሳምንት እንዲቆም አድርጓል። ይህም ጌታ ከተሰቀለ በኋላ የመንፈስ ቅዱስ ጸጋ ለምዕመናን ሲሰጥ መኖሩን ያመለክታል። በዚህ ሳምንት ንጉሥ ሕርቃል ወደ ሮም ወርዶ መስቀሉን መመለሱን ምዕመናን በጾም በጸሎት ለሕርቃል መጾማቸውን ያመለክታል። ታሪኩን መጋቢት 10 ቀን ከመስቀል ታሪክ መመልከት ይቻላል። ሕርቃል መስቀሉን ከሮም ማምጣቱ፣ ምዕመናን ስለ ሕርቃል መጾማቸው፣ ዲያቆናቱ መገደላቸው የጾም የጸሎት የሱባኤ ወቅት መሆኑ ይነገራል። ሁለተኛው ሰንበት ቅድስት ይባላል። ቅድስት ሰንበቴ ቅድስቴ እያለ በሚዘምረው የቅዱስ ያሬድ ዜማ የተነሳ የሚሰየም ሲሆን እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱስ ሁኑ የሚል የቅድስና ባለቤት የሆነ እግዚአብሔር ቅድስናው የሚነገርበት ሲሆን በሌላ በኩል ደግሞ ወእምዝ ነስኦ ዲያብሎስ ውስተ ቅድስት ሀገር ዋቅሞ ውስተ ተርባበ ቤተ መቅደስ የሚል አብነትም ይገኛል። ይህም ስለ እግዚአብሔር ቅድስና እንዲሁም ስለ ሰንበትና ስለ ጾም ቅድስና የሚናገር በመሆኑ ከቅዱስ ያሬድ ዜማ በመነሳት ሊቃውንት ቤተ ክርስቲያን ሁለተኛውን ሰንበት ቅድስት ይሉታል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ጥር 11 ቀን በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ዕለቱን ሳይውል ሳያድር ቆሮንቶስ ከሚባል በረሃ ገብቶ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ያለ መብልና ያለ መጠጥ አርያ ለመሆን የጾምበት ወቅት የሚታሰብበት የሁዳዴ ጾም ወይንም ደግሞ ዐቢይ ጾም መግቢያ ወይንም መጀመሪያ ሳምንት ነው። ይህም ከፈታኙ ሰይጣን በሦስቱ አርእስተ ኃጣውእ ተፈትኖ ሰይጣንን ድል የነሳበት ታሪክ ይዘከራል። ፈታኙ ቀርቦ በተቀደደ ስልቻ ትኩስ ዳቦ ይዞ ቀረበ። ከዚያም በል ድንጋዮቹን ዳቦ እንዲሆኑ እዘዝ አለው። እንዲህ ማለቱ ከያዝከው እንብላ ይለኛል ብሎ ነበር። ሰው በመብል አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ በማለት በስስት ቢመጣበት በትዕግስት አሸነፈው። እንደገና ወደ ቅድስት ከተማ አውጥቶ በቤተ መቅደስ ጫፍ አቁሞ በድንጋይ እንዳትሰናከል ስለ አንተ መላእክቱን ይልካል ተብሎ ተጽፏልና ወደ ታች ተወርወር አለው። ጌታም ኢታመክሮ ለእግዚአብሔር አምላክከ ተብሎ ተጽፏል በማለት በትዕቢት የመጣውን በትሕትና ድል ነሳው። ሶስተኛ ጠጠሩን ወርቅ ቅጠሉን ግምጃ አስመስሎ አሳየውና ለኔ ብትሰግድ ይህን ሁሉ እሰጥሃለሁ አለው። ጌታም ሰይጣን ከኋላ ሂድ በማለት ሲናገረው እንደ ጉንበኖ እንደ ጢስ ተኖ ጠፋ። በዚህም በፍቅረ ንዋይ ቢመጣበት በጸለያ ንዋይ ድል ነስቶታል። ሦስቱ አርእስተ ኃጣውእ የተባሉት ስስት፣ ትዕቢት፣ ፍቅረ ንዋይ ናቸው። አማንያን እነዚህ ሦስቱን ኃጢአቶች ድል ካደረጉ ሌላው አይጸናባቸውም። ስለዚህ ጌታ 40 መዓልትና 40 ሌሊት መጾሙ የሚታወስበት ሳምንት ነው። በዚህ 55 ቀናት መናንያን በየበረሃ ወድቀው ከእጽዋት ቅጠላቅጠል ብቻ በመብላት መጾማቸው ከመብል ተገልለው በረሃብ በትርምትና በቀኖና መኖራቸውና መድከማቸው ይታወሳል። በተቃራኒው ደግሞ ኢአማንያን በሥጋ በቅብ በመብል በመጠጥ መንደላቀቃቸውና መግዘፋቸው በሚስጥረ ቅኔ እየታወሰ ይነገራል።
በቅድስት ጌታ ገዳመ ቆሮንቶስ ገብቶ ያለ መብልና መጠጥ 40 ቀንና 40 ሌሊት መጾሙ፣ መፈተኑ፣ ሰይጣንን ድል ማድረጉ፣ ባህታውያን በቅጠል መጾማቸው፣ መራባቸው፣ አረማውያን ጥሉላት መባዕልትን መብላታቸው ወዘተ ይነገራል። ሶስተኛው ሰንበት ምኩራብ ይባላል። ምኩራብ ማለት ለአምልኮትና ለትምህርት ለህብረተሰቡ አገልግሎት የሚሰጥ የአይሁድ ቤተ ጸሎት ነው። ጌታ በመዋዕለ ስብከቱ በእስራኤል ሀገር ብዙ ምኩራቦች ስለነበሩ እየገባ ወንጌልን አስተምሯቸዋል። በዚህም ኢየሱስ ወደ አይሁድ ምኩራብ ገብቶ የሃይማኖት ቃልን አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜውን አግኝቷል። በምኩራብ ጸሎትና ትምህርት ይፈጸምበታል። መስዋዕት ግን አይከናወንም። መስዋዕት ግን በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህ ሳምንት የሚነገረው ታሪክ ጌታ ቤተ መቅደሱን የገበያ ማዕከል አድርገው ሸቀጥ ዘርግተው በጉን፣ ላሙን፣ እርግቡን እየሸጡ አገኛቸው። በዚህ ተቆጥቶ በጉን፣ ላሙን፣ እርግቡን ከምኩራብ አስወጥቶ ሸቀጣቸውን፣ መደርደሪያቸውን እንዲሁም ወርቅና ብራቸውን በነፋስ በተነባቸው ይላል። በዚህ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዴዎች ዋሻ አደረጋችኋት በማለት ወቅሷቸዋል። ይህን ታምር በማሳየት ቤተ ጸሎት የተቀደሰ ከገበያ የተለየ መሆኑን አስተምሮበታል። በምኩራብ ጌታ ወደ ቤተ መቅደስ ገብቶ ለዋጮችን ማስወጣቱ፣ ወርቅና ብሩን በነፋስ መበተኑ፣ ላሞችን በጎችን በጅራፍ መግረፉ፣ ቤተ መቅደሱን ማንጻቱ ወዘተ ይነገራል። አራተኛው ሰንበት መጻጉዕ ይባላል። መጻጉዕ ማለት ባለ ብዙ መጠጊያ ድውይ፣ በአልጋ በምንጣፍ የወደቀ የተጨነቀ፣ የጎበጠ፣ የተጨበጠ፣ የሰለለ፣ የሰለሰለ፣ መነሳት፣ መቀመጥ፣ መዞር፣ መገላበጥ የማይችል ሽባ፣ ጎባጣ፣ ተርካሳ፣ በሽተኛ፣ ህመምተኛ ማለት እንደሆነ አለቃ ኪዳነ ክፍሌ ይተነትኑታል። በዚህ ሳምንት በዮሐንስ ወንጌል ምዕራፍ 5 የተዘገበውን ታሪክ እንዳለ መመልከት ይቻላል። ለ38 ዓመት የደዌ ዳኛ የአልጋ ቁራኛ ሆኖ የሚኖር አንድ ሰው ነበር። በአንድ የጥምቀት ስፍራ ንጉሥ ሰለሞን 5 እርከን አሰርቶበት ህመምተኞች በዚያ ተሰልፈው ከዓመት አንድ ጊዜ መልአክ ከሰማይ ወርዶ ሲነካው ቀድሞ የገባ ይፈወስ ነበር። በዚህ ሁኔታ ህመምተኞች ባህሩን ከበው ሲጠብቁ አስተማሚ ያለው ቀድሞ በመጠመቅ ይፈወስ ነበር። ይህ በሽተኛ በዚህ ሁኔታ አስተማሚ አጥቶ 38 ዓመት ኖረ። ጌታ ቀርቦ ልትድን ትወዳለህ አለው። አዎ ጌታዬ፣ ሰው የለኝም፣ ውሃው ሲታወቅ ወደ ጥምቀት የሚያገባኝ በማጣቴ አለው። ቢያየው የ30 ዓመት ጎርማሳ ነውና ነጥቆ ያስገባኛል ብሎ ነበር። ነገር ግን ባልጠበቀው ሁኔታ ተነስና አልጋህን ተሸክመ ሂድ ብሎ በቃሉ ተናግሮ ከበሽታው አድኖ ሰደደው። አይሁድ ግን ክስ አቀረቡበት። ታሞ የተነሳ ፈጣሪውን ረሳ እንዲሉ የእግዚአብሔር ድንቅ ሥራ ማድረግና መመስከር ሲገባው መጻጉዕ ያዳነኝ ተሸከማለኝ በማለት ከአይሁድ ጎራ ተሰልፏል። በዕለተ ዓርብም ፊቱን ጸፍቶ እንደመሰከረ ይነገራል። በሌላ በኩል በዮሐንስ ወንጌል ምዕራፍ 9 የተመዘገበው ታሪክ ነው። ሲወለድ ጀምሮ ዕውር ሆኖ የተወለደው የጤሜዎስን ታሪክ ያካትታል። ጤሜዎስ የዓይን ምስል የሌለው ግንባር ብቻ ያለው ዕውር ነበር። በምኩራብ እየለመነ ሲኖር ጌታ ዕውራንን እያበራ ሕሙማንን እየፈወሰ እንደመጣ ሰምቶ በመንገድ የዳዊት ልጅ ይቅር በለኝ በማለት ጮኸ፣ አሰምቶም ተናገረ። ጌታም መሬቱን በምራቁ አርሶ ከግንባሩ ዓይን ቀርጾ ሂድና በፈሳሽ ውሃ ታጠብ አለው። ቢታጠብ ዓይኑ በርቶ እያየ ተመለሰ። በዚህ ሁኔታ አብርቶለታል። አይሁድ ግን ዕውር በማብራቱ ተንኮልና ክፋት አድሮባቸው ሰንበትን ሻረ የሚል ክስ ያቀርቡበት ነበር። ስለዚህ ሰው ቅዱሳን ሐዋርያት ጥያቄ አቅርቦ ነበር። ጥያቄው በኃጢአተ መኑ ተወልደ ዝንቱ ዕውር እንዲል ዮሐንስ ምዕራፍ 9 ከቁጥር 2 ይህ ዕውር በማን ኃጢአት ተወለደ የሚል ነው። ጌታችንም ሲመልስ እሱም ወላጆቹም ኃጢአት አልሰሩም፣ የእግዚአብሔር ሥራ በላዩ ላይ እንዲገለጥ ነው እንጂ በማለት ካስረዳቸው በኋላ አዳምን ከመሬት አፈር ያበጃጀ ፈጣሪ የሩቅ ብእሲ ያይደለ መለኮት ከተዋሃደው ሰውነት በተገኘ ምራቅ በተለወሰ ጭቃ ዓይኑን ቀርጾ ወደ መጠመቂያ ስፍራ እንዲሄድ አዘዘው። ይህም ለውደ ጥምቀት ታላቅ መመሪያ ሆነው ኦርቶዶክሳውያን ስመ ሕይወት መድኃኒት መሆኑን አምነው ንስሐ በመግባት
እምነቱን ተቀብተው ጸበሉን ጠጥተውና ተጠምቀው ከደዌ ሥጋና ከደዌ ነፍስ ሲፈወሱ ከአጋንንት ቁራኛነት ሲላቀቁ ይኖራሉ። መጻጉዕ ከበሽታው ድኖ አልጋውን ተሸክሞ መሄዱ፣ ጢሜዎስ ይቅር በለኝ ብሎ መጮሁ፣ በምራቅ በተለወሰ ጭቃ ዓይኑ መቀረጹ፣ በማየ ሰሊሆም ተጠምቆ ማየቱ፣ መጻጉዕ በዕለተ ዓርብ በጌታ መስክሮ እጁ በእሳት መቃጠሉ ወዘተ ይነገርላቸዋል። አምስተኛ ሰንበት ደብረ ዘይት ይባላል። ደብረ ዘይት የወይራ ዛፍ ቅጠል ያለበት ተራራ ማለት ነው። ከኢየሩሳሌም በስተ ምስራቅ የሚገኝ ሲሆን ከቤተ መቅደስ አደባባይ እስከ ደብረ ዘይት ድረስ 75 ሜትር ገደማ ከፍ ይላል። በዚህ ተራራ ኢየሱስ ክርስቶስ ተቀምጦ ስለ ኢየሩሳሌም መፍረስና ስለ ዓለም መጨረሻ ስለ ዕለተ ምጽአት አስተምሮበታል። እንዘ ይነብር እግዚእነ ውስተ ደብረ ዘይት ከሚለው የያሬድ ዜማ ስያሜውን አግኝቷል። በዚህ ሳምንት ጌታ ስለ ዓለም መጨረሻ ስላስተማረበት የክርስቶስ መምጣት ይነገርበታል። እነ ሄኖክ ኤልያስና እዝራን የመሳሰሉ በብሔረ ሕያዋን የሚኖሩ ቅዱሳን ወደዚህ ዓለም መጥተው ወንጌልን በመስበክ በሐሳዊ መሲህ ሰይፍ ተቀልተው እንደሚሞቱ ይነገርበታል። እንዲሁም የትንሣኤ ዘጉባኤ ታሪክ ጻድቃን በቀኝ በኩል ኃጥአን በግራ መቆማቸው፣ ዓለም በነፋስ ተጠርጋ መጥፋቷ፣ ለትንሣኤ ዘጉባኤ የሙታን መቆቢያ መዘጋጀቷ ይነገራል። ነገረ ምጽአት፣ ትንሣኤ ዘጉባኤ፣ ህልፈተ ዓለም፣ ፍትሐ እግዚአብሔር የሚወሳበት ነው። ስድስተኛ ሰንበት ገብርኄር ይባላል። ገብርኄር ማለት ገብረና ተሄረወ ካለው የግዕዝ ግስ የወጣ የሁለት ቃላት ጥምር ስም ሲሆን ተአማኝ አገልጋይ ማለት ነው። ይህም መኑ ውእቱ ገብርኄር ከሚለው የያሬድ ዜማ ስያሜውን አግኝቷል። በዚህ ሳምንት በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ የተጻፈውን ታሪክ የሚያወሳ ነው። አንድ ባለጸጋ ነግደው ያተርፉበት ብሎ ባሮችን ጠርቶ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጠ። 5 የተቀበለው ሌላ 5 መክሊት፣ 2 የተቀበለው ሌላ 2 ነግደው ሲጨምሩበት፣ 1 የተቀበለው ግን ምድርን ቆፍሮ የጌታውን ወርቅ ቀበረ። ከብዙ ዘመን በኋላ ጌታቸው መጥቶ በተሳሰባቸው ጊዜ 5 የተቀበለው ቀርቦ እነሆ 5 መክሊት ሰጠኸኝ፣ ሌላ 5 ጨምሬ አተረፍኩበት አለው። ጌታውም በጥቂቱ ታመንክ ብሎ አመሰገነው። 2 የተቀበለውም ቀርቦ እነሆ 2 መክሊት ሰጠኸኝ፣ ሌላ 2 አተረፍኩበት አለው። ኦ ገብርኄር ወምእመን ብሎ አመሰገነው። 1 የተቀበለው ግን መጥቶ አንተ ካልዘራክበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆን ካውቄ በመፍራቴ በምድር ቀብሬ ያስቀምጫለሁ፣ ገንዘብህ እነሆ ይለዋል። ጌታውም ጥርስ ማፏጨትና ለቅሶ ወዳለበት የጨለማ ቦታ ውሰዱት ይላል። ይህን ምሳሌ መስሎ ጌታ ያስተማረው ትምህርት የሚነገርበት ሳምንት ነው። ከዚህ የተነሳ ገብርኄር፣ ገብር ምእመንና ገብር ሐካይ የሚባሉ እንደ ባለቤት ተወስደው ይነገርባቸዋል። ይህም ምሳሌ ነው። ገብርኄር፣ ገብር ምእመን የተማሩትን የሚያስተምሩ መምህራን፣ ካህናት ያገኙትን የሚመጸውቱ አብልዕልት ምሳሌ ናቸው። ገንዘብ የቃለ እግዚአብሔር የምጽዋት ምሳሌ ነው። ገብር ሐካይ የሚለው የተማረውን የማያስተምር መምህር፣ ካህን ያገኘውን የማይመጸውት ባለጸጋ ሰው ምሳሌ ነው። ሰባተኛ ሰንበት ኒቆዲሞስ ይባላል። ኒቆዲሞስ ማለት መዋኤ ሕዝብ ማለት ነው። ኒቆዲሞስ የአይሁድ መምህርና አለቃ የሆነ ኦሪታዊ ሊቅ ነው። ስያሜውም ሆረ ህቤው ዘስሙ ኒቆዲሞስ እየተባለ ከሚዘመረው የያሬድ ዜማ የተወሰደ ነው። ታሪኩ በዮሐንስ ወንጌል ምዕራፍ 3 የተዘገበው ሲሆን ኒቆዲሞስ ወልደ ኢየሱስ ክርስቶስ አምላክ ወልደ አምላክ መሆኑን ተረድቶ ሌሊት ወደ ጌታ እየሄደ ሲሰግድለት ያድራል። ቀን ቀን እንደ አለቃነቱ ሕዝቡን ሲመራ ይውል ነበርና ሚስጥረ ጥምቀትን በሚገባ ከጌታው የተረዳ ኋላም ጌታን ከዮሴፍ ጋራ የቀበረ ሰው ነው። ይህ ሳምንት የኒቆዲሞስ ስግደትና ምስክርነትን የሚያወሳ ሳምንት ነው። ነገር ግን በየቅኔ ቤቱ ቀን ከአይሁድ ጋር ሌሊት ከወልድ ጋር በመሆኑ ቀኝ አማኝ ሌሊት ተጠራጣሪ እንደሆነ ይነገራል። ይሁን እንጂ ኒቆዲሞስ በእምነቱ የጸና ጌታውን ከመስቀል አውርዶ የቀበረ ፍጹም አማኝ ሰው ነበር። ስምንተኛ ሰንበት ዑደተ ሆሳዕና ይባላል። ሆሳዕና ስያሜው ሆሳዕና በአርያም እየተባለ ከሚዘመረው ከቅዱስ ያሬድ ዜማ የተወሰደ ነው። ሆሳዕና ማለት መድኃኒት ማለት ሲሆን
የክርስቶስ አዳኝነት የተነገረበት በሕዝብ ታጅቦ በአህያ ተጭኖ ከደብረ ዘይት ወደ ኢየሩሳሌም ሕዝቡ ቅጠልና ልብስ እያነጠፉለት በሕፃናትና በአረጋውያን ሆሳና በአርያም ለወልደ ዳዊት እየተባለ የገባበት የቢታንያ ድንጋዮች ያመሰገኑት ታሪክ የሚነገርበት ሳምንት ነው። ጌታ 33 ዓመት ከ3 ወር ወንጌልን ሲያስተምር፣ ድውያንን ሲፈውስ፣ አጋንንትን ሲያስወጣ፣ የሞቱትን ሲያስነሳ፣ ልዩ ልዩ ታምራትን ሲያደርግ ኑሮ መጋቢት 22 ቀን ውደተ ሆሳናን ሊያሳይ ከደቀ መዛሙርቱ ሁለቱን ከፊታችሁ ወዳለ ሀገር ሂዱ፣ ሰው ያልተቀመጠበት የአህያ ውርንጭላ ታገኛላችሁ፣ ፈታችሁም አምጡልኝ፣ ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይፈልገዋል በሉ አላቸው። ከዚያም አመጡለትና ልብሳቸውን ጎዝጉዘውለት በሕፃናትና በአሩግ አንደበት እየተመሰገነ የሰላም ዘመን ምሳሌ የሆነ አህያን ተጭኖ ከደብረ ዘይት በብዙ ሺህ ሕዝብ ታጅቦ ወደ ኢየሩሳሌም ሲጓዝ ደቀ መዛሙርቱም ፀሐይ ከአህያዋ ፊት ሆና ስትሰግድ ምድሪቱም ብርሃን ስትመስል መላእክትም ከሰማይ ወርደው ዙሪያውን ከበው ሲያመሰግኑ አይተው ልብሳቸውን ከመሬት እያነጠፉ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመስግነውታል። ሕፃናቱም የሰሌን ዝንጣፊ ይዘው ሆሳና በአርያም እያሉ አመስግነዋል። ሕፃናቱ 3 ክፍል ናቸው። የእነሱ ምስጋና ከመላእክት ምስጋና ጋር ሲሰማ ኢየሩሳሌም ተናወጠች። አይሁድ ደንግጠው ቢወጡ ሕፃናቱ ሲያመሰግኑ አገኙ። እግዚአብሔር በሚመሰገንበት ምስጋና የዮሴፍን ልጅ እንድታመሰግኑ ማን አስተማራችሁ አሏቸው። የማይሰሟቸው ሆኑ። ከዚያ ጌታን ሄደው ዝም እንዲሉ ሕፃናቱን እዘዛቸው አሉት። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። ወዲያው ድንጋዮች ከደብረ ዘይትና ከቢታንያ መጥተው አፍ አውጥተው ሆሳና ብሩክ ዘይመጽእ በስመ እግዚአብሔር ብለው አመስግነውታል። በዚህ ሁኔታ ቤተ መቅደስ ገብቶ አምላክነቱን ገለጸ። አይሁድም በየጊዜው ያደርገው በነበረ ትምህርትና ተአምራት ቅናት አድሮባቸው ቢመክሩበት ጊዜው ስላልደረሰ አልተሳካላቸው። ይልቁንም በዚህ ቀን ጀምሮ እንያዘው፣ እንስቀለው፣ እንግደለው የሚል ክፉ ምክር ያጠኑ ጀመር። ስለዚህ ሰኞ፣ ማክሰኞ ለምክር ተሰብስበው ባይሳካላቸው ረቡዕ ተሳክቶላቸው ከአዳሩ በኋላ አርብ እንደሚሰቅሉት ተስማምተዋል። ጌታም በነቢያት ያናገረውን ትንቢት በዚህ ዕለት በአህያ ተጭኖ ወደ ኢየሩሳሌም በመግባት ፈጽሞታል። ይህም ጥንተ ውደተ ሆሳና የተነገረበት ቀን ሲሆን አሁን ግን እሁድን ሳይለቅ ወደ ላይ ወደ ታች እያለ ስለሚውል በየቀኑ መመልከት ይገባል። ይህም የሆነበት መጋቢት 22 ቀን ነው። ጌታ በአህያ ተጭኖ ወደ ኢየሩሳሌም መግባቱ፣ በሕፃናትና በአሩግ አንደበት መመስገኑ፣ የቢታንያ ድንጋዮች በቃል ሰብአዊ ማመስገናቸው፣ ሕዝቡ ቅጠል፣ ሰሌን፣ ልብስ ማንጠፋቸው፣ ፀሐይ ለጌታ መስገዷ፣ አይሁድ መቃወማቸው ወዘተ ይነገራል። 9ኛ ሰሙነ ሕማማት ይባላል። ሰሙነ ሕማማት ከሰኞ ጀምሮ ያለው ሳምንት ሰሙነ ሕማማት መባሉ ይታወቃል። ጌታችን ኢየሩሳሌም ከገባበትና ቤተ መቅደሱን ለሁለተኛ ጊዜ ቤተ ጸሎት ብሎ ካወጀበት ጊዜ ጀምሮ አይሁድ በይበልጥ አርማቸውን በማጠናከር ሰኞ፣ ማክሰኞ መክሮ ባይሳካ ረቡዕ ይሁዳን ጨምረው ምክር ቆረጡ። በዚህ ሁኔታ ስለ ሐሙስ የቂጣ በዓል ቤተ ስምዖን ገብቶ የሐዋርያትን እግር ያጠበበት፣ ለራት ካቀረቡለት ዳቦ አንስቶ ቆርሶ አክብሮ እንኩ ብሉ፣ ነገ የሚቆረሰው ሥጋዬ ነው፣ ጽዋውንም አንስቶ ባርኮ ቀድሶ እንኩ ጠጡ፣ ለሥርዓተ ኃጢአት የሚፈሰው ደሜ ነው በማለት ሥርዓተ ቁርባንን የገለጸበት ዕለት ነው። ቤተ ስምዖን፣ ቤተ አልዓዛር፣ ቤተ ኒቆዲሞስ የሚል አብነት ይገኛል። ይህ እንዴት ነው ቢሉ 3 ወንድማማቾች ናቸው። አባታቸው 3 ደርብ ፎቅ ቤት ሰርቶላቸው ከላይ ከመሃልና ከታች ይኖራሉ። ይህን ሲያይ ቤቱ አንድ ስለሆነ ሁሉንም ሲጠራ ይገኛል። ዕለተ ዓርብ ጌታ ሐሙስ ማታ በ1 ሰዓት የሐዋርያትን እግር አጠበ። በ2 ሰዓት እራት በሉ። በ3 ሰዓት ስለ መንፈስ ቅዱስ አስተማረ። በ4 ሰዓት ስለ ሐዋርያት አስተማረ። በ5 ሰዓት ስለ ራሱ በጌቴ ሰማኒ ጸለየ። ከእነዚህ በኋላ በ6 ሰዓት በአይሁድ እጅ ተያዘ። አይሁድ ልብሱን ገፈው በእንግርግሪት አስረው እያዳፉና እየገፉ ወደ ሐና ወሰዱት። ሊቀ ካህናቱ ሐና ምን እያልክ ታስተምራለህ አለው።
በስውር የተናገርኩት የለምና የሰሙትን ጠይቅ አለው። አንዱ ጭፍራ ከመዝኑ ትንተዋእሶ ለሊቀ ካህናት ብሎ ፊቱን በጥፊ መታው። ጌታም ክፉ ከተናገርኩ መስክርብኝ እንጂ እንዴት በዳኛ ፊት ትመታኛለህ አለው። ከዚህ በኋላ ከሌሊቱ በ8 ሰዓት ደግሞ ከሐና ወደ ቀያፋ ወሰዱት። ጴጥሮስ ከሩቅ እየተከተለ ገብቶ እሳት ከሚሞቁት ጋር ተቀምጦ ነበርና ደጃፍ ጠባቂዋ በለሲዳ ኦ አረጋዊ ብእሲ አንተሁ እምገሊላ ብእሲ አለችው። ደንግጦ አላውቀውም አለ። ሁለተኛ የማልኮስ ወንድም ኮልስብ ከእርሱ ጋር አይቼዋለሁ አለው። አላየኸኝም ብሎ ካደ። ሶስተኛ አንዲት ሴት መጥታ የኢየሱስ ደቀ መዝሙር ነህ አለችው። እሱም አላውቀውም እያለ ይምል ይገዘት ጀመር። ወዲያው ዶሮ ጮኸ። ጌታ አስቀድሞ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበር። ዘወር ብሎ አየው። ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታም የሌሊት ድብደባው ሲጸናበት ተሰወረባቸው። የይሁዳ ዘመድ የምትሆን አንዲት ሴት ልጇን ታቅፋ አገኛትና አትናገሪ አላት። እሷ ግን ወዲያው በእጇ ጠቁማ አመለከተቻቸው። ጌታም ጥቂት እስካርፍ መታገስ አቃተሽ ብሎ እስከ ዕለተ ምጽአት ድንጋይ ሁኚ፣ ከዚያ በኋላ ተነስቼ እፈርድብሻለሁ አላት። ወዲያው ድንጋይ ሆነች። አይሁድም በጠዋት ወደ ጲላጦስ ወስደው ሊያሰቅሉት ሞከሩ። ይሁዳም ሲወስዱት አይቶ ተጸጸተ። እሱ በታምራት ይድናል፣ እኔ ብሬን ይዤ እቀራለሁ ብሎ ነበር። የማይለቁት ቢሆን ሂዶ እንኩ ገንዘባችሁን አላቸው። የምንሻውን ሰጥተህናል፣ የምትሻውን ወስደሃል አሉት። ብሩን በቤተ መቅደስ በትኖ ሊታነቅ ሄደና ከዛፍ ተሰቀለ። ዛፉም እንደ ወንድም ጴጥሮስ ንስሐ ግባ ብትለው ከሌላ ሂዶ ተሰቀለ። ገመዱ ተበጥሶ በመውደቁ ሰውነቱ ቆስሎ ከ40 ቀን በኋላ ሞተ። ጌታ ተይዞ ወደ አውደ ምኩናን ሲገባ 6 ጦረኞች ከበው ቆመው ነበር። ሳያቸው ተደፍተው ሰገዱለት። እነዚህ ከእርሱ ተመሳጥረው ነው በማለት 10 ኃያላን አስያዟቸው፣ አሸንፈው ሰገዱለት። አሁንም 15 ኃያላን አስያዟቸው፣ መቆም አቅቷቸው ተጓተው ወድቀው ሰገዱለት። ጲላጦስ ይህን አይቶ ፈራ። በውኑ የአይሁድ ንጉሥ ነህን አለው። አንተ አልክ አለው። አይሁድ ግን ሰንበትን የሻረ ኦሪትን ያቃለለ ራሱን የእግዚአብሔር ልጅ ያደረገ ለቄሳር ግብር የከለከለ አላዊ ነው እንጂ ንጉሥ አይደለም ቢሉ ዝም አለ። ይህንንም ያህል ሲያሳጡ አትመልስም፣ ልገድልህም ላድንህም ስልጣን አለኝ አለው። ከሰማይ ካልተሰጠ በስተቀር በእኔ ላይ ስልጣን የለህም አለው። ይህንንም ተናግሮ ዝም አለ። ይህን በተናገርክበት እስኪ ንገረኝ አለው። መንግስቴስ በዚህ ምድር ብትሆን ኖሮ ለአንተ ተላልፌ ባልተሰጠው ነበር። አዳምን ከነ ልጅ ልጆቹ ወደ ገነት ተመልሰው ከሰማይ ወርጄ ከድንግል ማርያም ተወልጄ በዚህ ምድር ወንጌልን እያስተማርኩ ሳለው አይሁድ ይዘው ለአንተ አቅርበውኛል እንጂ ብሎ ሁሉን ነገረው። ይህን ሰው በደል አላገኘውበትም ብሎ ልልቀቀው አላቸው። ከገሊላ ጀምሮ እስከዚህ ድረስ ሲያውክ የነበረ ነው አሉ። ገሊላ ሲሉ ሰምቶ ወደ ገሊላው ገዢ ወደ ሄሮድስ ላከው። ሄሮድስም ዝናውን እየሰማ ሊያየው ይወድ ነበርና ሲያየው ደስ አለው። ነገር ግን ቢጠይቀው የማይመለስለት ሆነ። ይህስ ቢቻል 2 ሞት ይገባዋል ብሎ አክፋፍቶ አስገርፎ ቀይ ግምጃ አልብሶ ሰደደው። ጲላጦስ ግን ብዙ እንዳስገረፈው አውቆ አዘነና 3 ጊዜ ያመጣችሁት በደሉ ምንድነው አላቸው። ገርፌ ልልቀቀው፣ በርባንን ልስቀለው አላቸው። አይሁድ ግን ሕዝቡን አስተባብረው ስቀለው ስቀለው እያሉ ጮሁ። ያን ጊዜ ከሚስቱ ከአብሮቅላ የማስጠንቀቂያ ደብዳቤ ደረሰው። ዲዳ የነበሩ ልጆቹ መካራና ደርታን አንደበታቸው ረድቶ የሆነውን ነግረዋት ነበርና ይህን አይቶ ሊፈታው ፈለገ። ይህን ብታደርግ የቄሳር ወዳጅ አይደለክም አሉት። ስለዚህ ውሃ አስመጥቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። እነሱም ደሙ በእኛና በልጅ ልጆቻችን ይሁን ብለው ተቀብለው 6666 ጊዜ ገርፈውታል። አጥንቱ እንደ በረዶ ነጭ ሆነ። የሾህ አክሊል ጎንጉነው በራሱ ደፉበት። ራሱንም በዘንግ ደበደቡት። መስቀሉንም ከ3ቱ ዕፀ አውልዕ፣ ዕፀ ዘይት፣ ዕፀ ወይን ከ4ቱ ዕፀ በለስ ቁመቱ 7 ክንድ ከስንዝር ወርዱ 3 ክንድ ከስንዝር አድርገው ሰሩ። ከሊጦስትራ አሸክመው ወደ ቀራኔው ከወሰዱት በኋላ በ6 ሰዓት ሰቀሉት። በግራው ዳክልስን በቀኙ ጥንጦስን አብረው ሰቀሉ። በዚህ ጊዜ 7 ተአምራት ተደርገዋል።
3 በሰማይ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። 4 በመሬት መቃብራት ተከፈቱ፣ ሙታን ተነሱ፣ አእባን ተፈተቱ፣ መንጦላዕተ ቤተ መቅደስ ተተረተረ። በዚህ ሁኔታ ስፍር ቁጥር የሌለው መከራ ደረሰበት። በጥቅሉ 13ቱ ሕማማተ መስቀል ተብለው ይጠራሉ። 7ቱን አጽርሃ መስቀል ተናግሮ በ9 ሰዓት ቅድስት ነፍሱን ከሥጋው ለየ። በሲኦል የነበሩ ነፍሳትን አስወጥቶ ቀኝ እጁን የተወጋ ጎኑን አሳያቸው። ያም እነ ጥምቀት ሆኗቸው ገነት አስገብቷቸዋል። ከዚህ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ ከጲላጦስ አስፈቅደው ከመስቀል አውርደው በንጹሕ በፍታ ገንዘው ቅዱስ 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 እግዚአብሔር እያሉ ቀብረውታል። 10ኛ ቀዳም ስውር። ቀዳሚት ሰንበት ቀዳም ስውር ትባላለች። እንደምን ነው ቢሉ ደቀ መዛሙርቱ አርብ ሞቱን አይተው እነሳለሁ ብሎናል፣ ትንሣኤውን ሳናይ ብለው ከምግብ ተከልክለው ውለዋል። አይሁድም እያከብሯት በነበረችው ዕለት ወደ መቃብር ተመላልሰውባታል። በሌላ በኩል ደግሞ ክርስቶስ የነገሰባት ዲያብሎስ የተሻረባት ማለት ነው እንጂ በዓልነቷ ተሽሮ ስራ ሆነች ማለት አይደለም። ጌታ በጥንተ ፍጥረት 6 ቀን ሲፈጥር ሰንብቶ ስራውን ፈጽሞ የፍጥረት መካተቻ በማድረግ የረፍት ቀን አድርጎታል። በኋለኛው ዘመን ደግሞ 33 ዓመት ከ3 ወር በምድር ወንጌልን አስተምሮ ስራውን ፈጽሞ ስኩብ በመቃብር ሆኖ ውሎባታልና ስለዚህ ነው ዛሬ ሕማሙን ሞቱን እያሰብን የምንጾምበትና የምናዝንበት። ካህናቱም ስርዓቱን ፈጽመው ገብረ ሰላመ በመስቀሉ ትንሣኤሁ አገሃደ ለኩሉ እያሉ ቄጤማ የሚያድሉበት የተከበረች ዕለት ናት። 11ኛ ትንሣኤ። ትንሣኤ ማለት ተንሥአ ተነሳ ካለው የግዕዝ ግስ የወጣ ቃል ሲሆን መነሳት አነሳ ማለት ነው። ጌታ በከርሰ መቃብር 3 መዓልትና 3 ሌሊት ሰንብቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷል። ምነው ጌታ የተቀበረው አርብ የተነሳው እሁድ መንፈቅ ሌሊት እንዴት ነው ቢሉ አርብ ከጠዋት እስከ ቀትር ድረስ ብርሃን፣ ከቀትር እስከ 9 ሰዓት ድረስ ጨለማ፣ ከ9 እስከ 12 ብርሃን በመሆን ከአርብ 2 ቀን 1 ሌሊት ተብሎ ይቆጠራል። አርብ ለቅዳሜ አጥቢያ 1 ሌሊት፣ ቅዳሜ መዓልቱ 1 ቀን፣ ቅዳሜ ለእሁድ አጥቢያ 1 ሌሊት፣ 3 መዓልትና 3 ሌሊት ማለት ይሄ ነው። አንድም ከርዕሰ ሐዋርያትን መቃብር ብሎ ነው ሲሉ ሊቃውንት ይናገራሉ። በሌላ መንገድ ደግሞ በአይሁድ እጅ ከተያዘበት ሌሊት ጀምሮ ሲቆጥሩት አርብ ሌሊቱን ይስበዋልና አርብ 1 ቀንና ሌሊት፣ ቅዳሜ 1 ቀንና ሌሊት፣ የእሁድም ሌሊትም ቀኑን ስቦ 1 ቀንና ሌሊት ይሆናልና ይህ ነው ይላሉ። ይህ ስሌት በእስራኤል ሲሆን በእኛም ይሰራል። ትንሣኤውን ቅዱሳን አንስት ሐዋርያትና ጲላጦስ መቃብር ድረስ በመሄድ አረጋግጠዋል። ከተነሳም በኋላ ለሐዋርያት መገለጡ ይተረካል። ስለዚህ በትንሣኤው ከወደቅንበት አነሳን፣ ወደ ቀደመ ክብራችን መለሰን ብለን የምናስባት የድልና የነፃነት በዓል የተከበረች ዕለት ናት። 12 ማዕዶት። ማዕዶት ማለት አደወ፣ ተሻገረ፣ አለፈ፣ ዘለለ፣ ተራመደ፣ አልፎ ተራምዶ ዘሎ ሄደ ከሚለው የግዕዝ ግስ የተገኘ ሲሆን ማዕዶት ማለት ማዶ፣ አሻገር፣ ትይዩ፣ አንጻር፣ ፊት ለፊት፣ አቅጣጫ ማለት ነው። በዚህ ርዕሳችን ደግሞ የፋሲካ ሰኞ ማለታችን ነው። የሰው ልጅ ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊ፣ ከሐሳር ወደ ክብር፣ ከኃጢአት ወደ ጽድቅ፣ ከሲኦል ወደ ገነት መመለሱን ቤተ ክርስቲያን የምታበስርበት የሽግግር በዓል ነው። ከትንሣኤ እስከ ዕርገት በጠቅላላው ዘመነ ትንሣኤ ሲባል በተለይ ከሌሊተ ትንሣኤ እስከ አግብኦተ ግብር ያለው ሳምንት ተለይቶ ማዕዶት ተብሎ ይታወቃል። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ አዳም፣ አርብ ቤተ ክርስቲያን፣ ቅዳሜ ቅዱሳን አንስት፣ እሁድ አግብኦተ ግብር ወይንም ደግሞ ፈጸምነ ተብለው ተለይተዋል። 13 ዕርገት። ዕርገት አረገ፣ ወጣ፣ ከፍ ከፍ አለ ካለው የግዕዝ ግስ የወጣ ቃል ሲሆን ይህም ወደ ላይ መውጣት ከፍ ከፍ ማለት ነው። ጌታ ከሙታን ተለይቶ ከተነሳ በኋላ 40 ቀን ለሐዋርያት እየተገለጠ ኪዳን የመሳሰሉ ትምህርቶችን ሲያስተምራቸው ከቆየ በኋላ በተነሳ በ40ኛው ቀን አስቀድሞ በምሴተ ሐሙስ እንደነገራቸው የመንፈስ ቅዱስን መምጣት አስረድቶ ባረካቸው። እንዲህም አላቸው፣ ኃይል ከሰማይ እስክትለብሱ በኢየሩሳሌም ተቀመጡ ብሏቸው ሁሉን እያዩት ግንቦት 8 ቀን ወደ ሰማይ ከፍ ከፍ አለና የርቀት ያይደለ የርህቀት ከዓይናቸው ተሰወረ። ሐዋርያትም ሰግደውለት ወደ ኢየሩሳሌም ተመለሱ። በዚህም ዕለት ጌታ በቃለ አቅርንት በሰባተ መላእክት ማረጉ
ይነገራል። ጌታ 33 ዓመት ከ3 ወር በዚህ ምድር ቆይቶ በየማነ አብ በዘባነ ኪሩብ መቀመጡ ይነገራል። ይህም ጥንተ ዕርገቱ ግንቦት 8 ቀን ሲሆን አሁን የትንሣኤው በዓል ተከትሎ ከሐሙስ ሳይወጣ በ40ኛው ቀን ይታሰባል። ዕርገት ጌታ በለበሰው ሥጋ በይባቤ መላእክት በቃለ አቅርንት ወደ ሰማይ ማረጉ፣ በየማነ አብ በዘባነ ኪሩብ መቀመጡ ወዘተ ይነገራል። 14 ጰራቅሊጦስ። ጰራቅሊጦስ ማለት መንፈሰ ጽድቅ፣ መንፈሰ ሕይወት፣ ባህራዊ እስትንፋስ፣ አካላዊ ሕይወት፣ አካላዊ እስትንፋስ ማለት ነው። ከሦስቱ አካል አንዱ አካል ከአብ የሰረጸ ከአብና ከወልድ ጋር የሚመለክ በሥላሴ የአንድነት ስም እግዚአብሔር መንፈስ ቅዱስ ተብሎ የሚጠራ ሦስተኛ አካል ነው። እኔ ከአብ ዘንድ የምልካችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በወጣ ጊዜ ስለ እኔ ይመሰክራል። ጌታ ባረገ በ10ኛው በተነሳ በ50ኛው ቀን ግንቦት 18 ቀን መንፈስ ቅዱስ በሐዋርያት ላይ ወረደላቸው። ሐዋርያት በማርቆስ እናት በማርያም ቤት ሳሉ በ3 ሰዓት ድንገት ከሰማይ የአውሎ ነፋስ ድምፅ መጥቶ ቤቱን ሞላው። የተከፋፈሉ ልሳናት ታዩአቸው። መንፈስ ቅዱስም ተሞሉና የሚያውቁት ጠፍቶላቸው የማያውቁት ተገልጦላቸው አስቀድመው ከሚናገሩት ከዕብራይስጥ ቋንቋ ሌላ 71 ቋንቋ ተገልጾላቸው በአእምሮ ጎልምሰው ከእርጅና ታድሰዋል። በዚህም ቀን በዓል ለማክበር ከተለያዩ ሀገር የመጡ አይሁድ በራሳቸው ቋንቋ ሲናገሩ ሰምተው ተገረሙ። ነገር ግን በኢዩኤል አድሮ ከመንፈሴ ሥጋ በለበሰ ሁሉ ላይ አድሬአለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ተብሎ የተነገረው ይፈጸም ዘንድ በመስቀል ላይ ሞቶ ሞትን ድል አድርጎ ተነስቶ ወደ ሰማይ ያረገው የናዝሬቱ ኢየሱስ ክርስቶስ ነው ይህን ያደረገው አላቸው። ሕዝቡም ወንድሞቻችን ምን እናደርጋሉ? ንስሐ ገብታችሁ ተጠመቁ አሏቸው። በዚህም ዕለት 3000 ሰዎች አምነው ተጠምቀዋል። ከኢትዮጵያ የሚሄዱ አይሁድ የቅዱስ ጴጥሮስን ስብከት በግዕዝ ቋንቋ ሰምተው አምነው ተጠምቀዋል። ዮሐንስ አፈወርቅም ይህችን ዕለት ልደተ ቤተ ክርስቲያን ትባላለች ይላል። ብዙ ሊቃውንትም የበዓላት ሁሉ እመቤት ይሏታል። ይህም ከ9 አበይት በዓላት አንዱ ሲሆን ጥንተ በዓሉ ግንቦት 18 ቀን ነው። በየወሩ በ5 ቀንም ይታሰባል። ይሁንምና ዕርገት በሆነ በ10ኛው ቀን በዕለተ ሰንበት ይከበራል። ጰራቅሊጦስ ሐዋርያት መንፈስ ቅዱስን በእሳት አምሳል መቀበላቸው፣ 71 ቋንቋ መናገራቸው፣ ጥቡባን መሆናቸው ወዘተ ይነገርላቸዋል። ለዛሬ ያዘጋጀንላችሁን መርሐ ግብር እዚህ ላይ ያበቃን። በቀጣይ በሌሎች ዝግጅቶች እንገናኛለን። ሁላችሁም ዝግጅቶቻችንን ላይክ እና ሼር፣ ቻናላችንን ሰብስክራይብ በማድረግ አሁኑን ይቀላቀሉ። ቸር ጊዜ፣ ሰላም ያገናኘን።